አሁን በዚህ ዘመን ግን እንደ ኢትዮጵያ ህዝብ ፈሪ አለ? እኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው። የኢትዮጵያ ህዝብ ምንድነው የበደሉት? ለምንድነው በዚህ መጠን የጠሉ? አብይ ገዳይ ነው፣ ሰይጣን ነው። እንደውም አብይ ሰይጣን ነው። ከተወረወርኩበት እንደወጣ ልዑል ለአንጌላ መርክል ደብዳቤ ጻፉ ናቸው። ለሀገረ ገዢው እኔ በነበርኩበት ራይሮን ዳር ላለው ሀገረ ገዢ ደብዳቤ ጻፉ ናቸው። ኢትዮጵያ አንድነቷን፣ ህልውናዋን፣ ክብሯን ጠብቃ የምትነሳበትን ቀን ለነሱ በፈሰሰው ደም አይቶ ሁላችንንም ይህን የመሰራች ቀን ለማየት ያብቃል። 15 ቢሊዮን ብር ከአብይ አህመድ ካዝና ውስጥ መጥፋቱን ሰምታችኋል? 15 ሚሊዮን አይደለም 15 ቢሊዮን ብር በታዋቂ ሰዎችና በመንግስት መስሪያ ቤቶች ውስጥ የት እንደገባ ላውቀው አልቻልኩም ያለው የአብይ አህመድ የቃቃ ፓርላማ ነው። እጅግ ልትገረም ትችላለህ። አቡጡጡ ደግሞ የምትለውን ስሟት። ለኢትዮጵያ ህዝብ በኩራትና በእምነት መግለጽ የምፈልገው አንድ ብር ከዚህ ምስኪን ህዝብ እኛ አንሰርቅም። አንድ ብር። የኢትዮጵያ ህዝብ አስተዋይ ነው። ሳንሰርቀው 7 ቀን ስንሮጥ እንደምንሰራ ያውቃል። ብናበላሽ እንኳን ከአቅም ማነስ እንጂ ሆን ብለን እንደሆነ ያውቃል። የትኛውም ጫፍ ያለው ባይዘው ፌስቡክ ላይ ያለው ኢትዮጵያ አይደለም። የትኛውም ወረዳ ብትሄድ የኢትዮጵያ አርሶ አደር እንግዲህ የንግግሩ ውስጥ ሚስጥር ገበሬው ፌስቡክ ስለማይጠቀም መዝረፋችንን አያውቅም። ፌስቡክ እጠቀማለሁ የሚለው ኢትዮጵያዊ ግን እንደ ኢትዮጵያዊ አንቆጥረውም ነው የሚለው። ለአብይ አህመድ ሲዘረፍ ዝም የሚለው ገበሬው ብቻ ነው የሱ ሰው። ታክስ እየከፈለ የሚያኖረው ቤተ መንግስቱን ላዩ ላይ እንዲሰራ 3-4 ክፍለ ከተማ የለቀቀ ከተማ ውጪ የሚወጣው ህዝብ ግን ለሱ ህዝብ አይደለም። ምክንያቱም አይጠይቀውም። ጠያቂ እስከሌለ ድረስ አምባገነን መንግስቶች ነግሰው ይኖራሉ። የ15 ሳንቲም የዳቦ ጭማሪ የሱዳንን አመጽ እንዳላስነሳ፣ የትናንሽ ሺሊንጎች ጭማሪ የቤንዚል ጭማሪ የኬንያን ጎዳኖች በህዝብ እንዳልሞላ ዊልያም ሩቶ ከህዝብ ጋር እንነጋገር ብለው እስኪ ዘርዙ እንዳላደረሳቸው ሁሉ አብይ አህመድን እንኳን 15 ቢሊዮኑን ቀርቶ ለምን ከደፋሁበት ከኖርኩበት ከተወለድኩበት ቀይ ታፈናቅለኛለህ ብሎ የሚጠይቀው ህዝብ እስከሌለ ድረስ ለምን ብሎ አይዘርፍም? ምክንያቱም መዝረፍ የመጣበት ልምዱ ነው። እኛ ኑሮ ተወደደ፣ ትራንስፖርት ተወደደ ስንል ፌስታል አትያዙ፣ ፓርክ አስመረቅም ምናምን እኛ ምን አገባን? ምን ይጠቅመናል? ፓርክ ቢመረቅ 90 ሚሊዮን ብር ተበልተን ይኸው እኛ የተበላን ማንንም እየተፍታታን ነው። ኧረ እንጠይቅ እንቀበል ብራችን። የሰማይ የምድር የግድግዳ ጣሪያ ብለው አንድ የተቀበሉት አሁን በዚህ ዘመን ግን እንደ ኢትዮጵያ ህዝብ ፈሪ አለ? እናቴ ተውት። አረ ወይኔ ደተካት እንደ ኢትዮጵያ ህዝብ ፈሪ የለም። አምቧቻሪ ነው ያለው የኢትዮጵያ ህዝብ አምቧቻሪ ነው እንጂ እንዳለ ፈሪ ጭሳም ነው። ለልጄ ልኑር ትላለህ። ለልጅ የሆነ ነገር ካላስያዝከው ምንድነው ለልጄ ልኑርለት? ኧረ እኔ ለልጄ ልኑር ለእናቴ ልኑር ጭሳ እንዳለ ጭሳም ነው እንዳለ ነው ማለት ነው። የኢትዮጵያ ህዝብ ፈሪ ነው። እሱንም ማውቆ መጮች አርጓል። ትቀጥላለህ ማለት ነው። አብይ ገዳይ ነው። አትፍሩ። አብይ ገዳይ ነው። ሰይጣን ነው። እንደውም አብይ ሰይጣን ነው። እንደ ሽማግሌ አቅሙ እየቀነሰ የመጣው የኢትዮጵያ ገንዘብ ህዝቡን ከመደገፍ ወደ መደገፍ እየተሸጋገረ ነው። በእድሜ ወጣት የሆነው አዲሱ ገንዘብ እንኳን መኖር ከብዶታል። ከፍ ብሎ ለመራመድ ጉልበት ያጣው የኢትዮጵያ ብር በዝግታ በመራመዱ ችግር እየቀደመው ነው። ወይ ኑሮ አላኖረ ወይ ሞቶ አልቀበር ነው የተባለለት ገንዘብ ለመነሳት ከሚጥረው ለመሞት የሚያጣጥረው ይበልጣል።
ገንዘቡን አፈር አልብሰው ህዝቡን አፈር አስልሰው እየቀጠሉ ያሉት ጌቶች ነፍስ የሌለው ብር ይዘው ኢኮኖሚያችን አልሞተም ይላሉ። ኢትዮጵያ ውስጥ ሐሳቡን ስለገለጸ የሚታሰር ሰው የለም። አሬ ሰው ያንድ በሉልኝ እባካችሁ ፈጣጣ እኔ አገር ውስጥ ተከርሊ ታሰርኩኝ ሐሳቤን ስለገለጹ ከእንደገና ዘመድ ያለሽ ባቆራጭ ወጣት 11 ወር ፖሊስ ይፈልግኛል እንዴ? ስንት ቲክቶከሮች ታስረው አሁን እንግዲህ አፋኙና አሳሪው መንግስት አሁንም የህዝብን ብሶት የሚናገሩትን የአዲስ አበባ ልጆችን እያሳደደ ማሰሩን ቀጥሎበታል። ብልጽግና ተደናግሯል። እጅግ መደናገጥና መታወክ በጣም ነው የሚታይበት። እንግዲህ ሁላችንም የምናውቀው ኮሜዲያን ያረጋል እንደታሰረ እናውቃለን። ኮሜዲያን ያረጋል የህዝብን ብሶት በቀልድ እያዋዛ የህዝብን መታፈንና ስቃይ መከራን በዜና መልክ እያቀረበ መንግስትን ፊት ለፊት የሚጋፈጥ ወንድማችን ነው። የህዝብን ብሶትና ችግር ነቅሶ እያወጣ መንግስትን የሚታገል ወንድማችን ነበር። እንዲህ ነው ኮሜዲያን ማለት። ኢትዮጵያ ውስጥ ፈጽሞ መናገር የሚሆን መተንፈስ አይቻልም። አሁን አገራችን ላይ ብቸኛው ኮሜዲያን ያረጋል ብቻ። ሌሎቻችሁ ኮሜዲ ነው ውስጥ ተቀመጡ። ለህዝብ ድምጽ መሆን ካልቻላችሁበት የናንተ ቀልድና የናንተ ታዋቂነት የህዝብን ብሶትና መከራ ስቃይ የማይናገር ከሆነ አዝላችሁት እንጦሮጦስ ግቡ። ተሳስታችሁ የቀልድ መድረክ አለን የኮሜዲያን ምሽት አለን ብላችሁ ያቀረባችሁ ቀን ጉሮራችሁ ላይ ነው የምንቆምላችሁ። ህዝብ በዚያ ሲሰቃይ መከራውን ሲያይ ተደብቃችሁ ደና ጊዜ ሲመጣ ኮሜዲያንን ብላችሁ የመጣችሁ ጊዜ ጉሮሮ ለጉሮሮ እንተናነቃታለን ማለት ነው። ያኔ የናንተን ቀልድ ገብቶ የሚያይላችሁ ብልጽግና ይሆናል። ሌሎቻችሁ ኮሜዲያንን የምትሉ እናንተ ግን ጠብቁ ጊዜ አለ ለሁሉም ነገር። ግን ወንድማችን ያረጋል በድፍረት ይሄንን ነገር እያቀረበ ለመታሰር ዝግጁ እንደሆነ መታሰር ብቻ አይደለም ለመገደልና ለመሞትም ዝግጁ እንደሆነ አስቀድሞ እንዲህ ብሎ ተናግሮ ነበር። የኔ ሐሳብ ካልጣመው ሊገለኝ ይችላል ይመቸው። አይ ይሄ የዘሩ ጉዳይ እኮ እንደማይጠቅም ላይ ያሉትም ያውቃሉ ነው መለኩ። ግን አሁን ገበያው ይሄ ሆነ በቃ ይሄ ነው ገርን ኢትዮጵያን የሚጠቅምና የሚለው ነገር እየቀረ መጣ። አሁንም በስታንዳፕ ኮሜዲው እነዚህ ነገሮች እየገፉ ይመጣሉ። እነዚህ በደንብ እንዴ እነሱ እስካላቆሙ ድረስ እንደኛ ለምን እንቆማለን? ማንን ፈርተን እንቆማለን? ወንድሜ ምን ያስፈራል እንዴ? የሚመጡት ነገሮች ያንን ተከትሎ ሊመጡ የሚችሉ ነገሮች ማለት ነው። አዎ ይሄ ነው እኮ ማለት ነው። ከዚህ ቤት ሙሉ ለጓደኞች የሚላቸው ነገር አሁን እንደዚህ የፖለቲካ ነገር ስትሰራ የዜናውም ላይ ምናን አለ ከዛ አንተ መንግስት ነካሽ ምናምን ይላል። በጣም ተሳቆ ነው ማለት መንግስት እኮ አንተን እየነካ ነው። ወፍታል ምን ያሳቀኛል ማለት እሱ ሚነካል አንተም ትነካዋለህ ነው ማለት መንግስት እየነካኝ ነው እንደው ማለት ለምን ይሄን እኮ ማለት እና ሁለተኛ በኮሜንት ምናን ይነግረዋል። አሁን ለምሳሌ ያው ገብተህ ቲክቶክ ላይ ማየት ይችላል የኔ ስራዎች ላይ በቃ እቺ ቂሊንጦ እንገናኝ ምናምን ይላል። አዋቂ መሆናቸው መሰለኝ እንደዚህ አይነት ሰዎች ኮሜንት የሚያደርጉት ነው። ትክክል አይደለም ነው ማለት ሰው የራሱ ሐሳብ አለው አይደል? የሚያሳስር ሐሳብ አይደለም የምታነሳው ሐሳብ ቃለው ምንም እንደማይመጡ ስለ ያው ቢበዛ ያስራል ቢበዛ ቢገልል ነው። አቦ አንተን የወለደች እናት ማህፀኗ የተባረከ የተቀደሰ ይሁን። ወንድነት ይሄ ነው ልኩ። ወንድነት ጫፉ እዚህ ድረስ ነው። እዚህ ለተገፋ ህዝብ፣ ለተፈናቀለ ህዝብ፣ ሃይማኖቱ ለተደፈረበት ህዝብ፣ ስቃይ መከራ ለሚያይ ህዝብ ድምጽ መሆን ቀላል አይደለም። ይሄ ሰው በላ የሆነ መንግስት፣ አውሬ የሆነ መንግስት ፊት ለፊት መጋፈጥ ቀላል አይደለም። ስለዚህ አንድ ኮሜዲ እናውቃለን፣ እሱም አንተ ነህ። ተሳስታችሁ የኮሜዲ ምሽት አለን ብላችሁ ያዘጋጃችሁ ቀን ያኔ እናንተና እኛ የምንተያይ ይሆናል። እንዳታስቡት። ህዝብ ሲያለቅስ፣ ህዝብ ሲቸገር፣ እናንተ ቀልድ ቁም ነገር ከሌለው እናንተ ማሳቅ የህዝብን እንባ የማያይ ከሆነ ያኔ የኮሜዲ ምሽት ያዘጋጃችሁ ቀን ያኔ እንተያያለን። ወንድማችን ኮሜዲያን ያረጋል። እግዚአብሔር ካንተ ጋር ይሁን። እስርህን ያቀልልህ። እግዚአብሔር ከቤተሰቦች ጋር ይቀላቅልህ። ሌሎች ኮሜዲያን ግን እናንተ እንተያየታለን። ልዑል አስፋወሰን አስራተ ካሳ እሳቸውም ለደቂቃ ገብተው እንዲነግሩን የነበረውን ሂደት እንዲያስረዱን እናደርጋለን። እኔም እንኳን ደስታዬን በእናንተ ስም ትላንትና ደውዬ ገልጬላቸዋለሁ። ለክቡር የኔን ልፋት የኔን ጩኸት ነው በፓርላማ ውስጥ እሳቸው በሚያምር ቋንቋ ያቀረቡት። ይህም በደንብ እናየዋለን ማለት ነው። ልዑል ሆይ 1000 ዓመት ይኑሩ። ልዑል ሆይ
ደግሞ ለአማራ ብቻ እኮ አይደለም፣ ለኦሮሞ ኦርቶዶክሶች፣ ለትግሬ ኦርቶዶክሶች፣ በአጠቃላይ በአብይ አህመድ በድሮን ለሚጨፈጨፉት ትልቅ ሰው ትልቅ ነው። ድሮ የትልቅ ሰው ወገን ትልቅ ሰው ነው። እንደነገርኳችሁ ነው። የኦሮሞና የትግሬ ገንጣይ አስገንጣዮች አማራ ላይ የሚቀሩት በዚህ ድርብ ባለ አቋሙ፣ በዚህ አንደበተ ርቱዕነቱ፣ በዚህ ሞገሱ ነው የሚቀሩት። ወይ ቃል የላቸው ወይ ትራይ አማራ ይጥፋ የሚሉት ለዚህ፣ ኦርቶዶክስ ይጥፋ የሚሉት ለዚህ ከነግሬሱ ሺህ ዓመት ኑሩልኝ። የኔማ ጠበቃ እኮ ናቸው። ለፕሬዝዳንቷ ደብዳቤ የጻፉ ናቸው እኮ። እኔ እዚህ በጀርመን በተጠቃው ጊዜ ከጎኔ የቆሙ ናቸው። ለእኔ ቃላት የለኝ። እኔ በአካል አግኝቻቸው አላውቅም፣ ግን የሰው ጥግ ናቸው። የሰው ጥግ ከተወረወርኩበት እንድወጣ ልዑል ለአንጌላ መርክል ደብዳቤ የጻፉ ናቸው። ለሀገረ ገዢ እኔ በነበርኩበት ራይኑን ዳር ላለው ሀገረ ገዢ ደብዳቤ የጻፉ ናቸው። በአውሮፓ በጀርመን የተከበሩ ሰው ናቸው። ለእኔ ያደረጉት ሳይነግሩ አያልቅም። እሳቸውንም ለደቂቃ አግብተን ወደፊትስ ምንድን ነው የምናደርገው የሚለውን ነገር እንጠይቃቸዋለን። እሳቸውም የሚሉንን እንሰማለን ማለት ነው። ሮብ ከደረሰልኝ ረቡዕ ደውለን እሳቸውን ስለ አውሮፓ ግንኙነት ስለነበረው ሁኔታ እንዲያስረዱን ከእሳቸውም ጋር ሌላ ወዳጄ አንድ አባት አሉ። እሳቸውም በቪዲዮ ገብተው ውድ ኢትዮጵያውያን ወገኖቼ፣ የተከበራችሁ የጀርመን ወዳጆቼ፣ ቃል የለኝም። እውነቱ ከሆነ ዛሬ የመጣሁት በጀርመን ሀገር ያሉ የአማራ ድርጅቶች ተሰባስበው ሊጠይቁ ይፈልጋሉ እና ያንን ስብሰባ እንድትመራለን ተብዬ ነው እዚህ የመጣሁት። ስለዚህ በምንም አይነት አልተዘጋጀሁም ለእንደዚህ አይነቱ ነገር። ነገር ግን ወንድሜ አቶ ፈቃደ ስለሚሰማኝ ነገር ተናገር ብሎ ስላለኝ በዛሬው ቀን ከሁሉ በፊት ላመሰግን የምፈልገው ታላቁን አምላካችንን ወንድሞቼና እህቶቼ፣ ሉራስ ካሳ ኃይሉ 4 ወንድ ልጆች ነበራቸው። 4ቱም የኔን ዕድሜ አሰባቸው። 3ቱ አጎቶቼ በአርበኝነት 30 ዓመት እንኳን ሳይሞላቸው በፋሽስት ጣሊያኖች ተገድለዋል። ልዑል አባቴም በኢትዮጵያ ፋሽስቶች በ52 ዓመታቸው ተገድለዋል። ስለዚህ እግዚአብሔር ይሄንን እድሜ የሰጠኝን ሥላሴዎችን ከሁሉ በላይ እያመሰገንኩ ክብር ለዘላለም ለእናንተ ይሆናል። እናንተንም ወንድሞቼንና እህቶቼን እግዚአብሔር አሳስባችሁ እናንተ ፍቅርን ለማሳየት ኢትዮጵያ አንድነትን ለማሳየት ብላችሁ እሁዳችሁን ከቤተሰቦቻችሁ ጋር የምታሳልፉትን ቀን ለዚህ ለእኔ ስትሉ እዚህ ድረስ መጥታችሁ እንደዚህ አድርጋችሁ በተንቀባረረ ሁኔታ ልደቴን ለማክበር ያበቃችሁኝን ወንድሞቼንና እህቶቼን ከልብ አመሰግናለሁ። እግዚአብሔር የእጃችሁን ይስጣል። ወንድሞቼና እህቶቼ ከዚህ በፊት ብዙ ጊዜ ተነግረዋል። እኔም ልጨምርበት የምፈልገው በ3000 ዓመት ታሪካችን ውስጥ ያልገባንበት አዘቅት ውስጥ ነው የገባ ነው። በዛሬውም ቀን በመጀመሪያ ለማሰብ የምፈልገው በዱር በገደል የተሰደዱት በዱር በገደል የተጨፈጨፉትን ወንድሞቻችንና እህቶቻችን ነው። አሻፈረኝ፣ አንታረድም፣ በምንም አይነት
ሕልውናዬን አሳልፌ አልሰጥም፣ በአማራነቴና በኢትዮጵያዊነቴ ያለኝን ኩራት ለማንም አልንበረከክም ብለው ነፍሳቸውን የሰዉትን ወንድሞቻችንን እናቶቻችን በዚህ ቀን እናስባቸው። ጌታችን ኢየሱስ ክርስቶስና ሥላሴዎችም ነፍሳቸውን በሰማይ ቤት ከአብርሃምና ከይስሐቅ ከያዕቆብም ጋር እንዲያስቀምጥልን ሁላችን እንጸልይ። ፍቃዱም ሆኖ የእነዚህ ሰዎች ደም ፈሶ ኢትዮጵያ አንድነቷን፣ ሕልውናዋን፣ ክብሯን ጠብቃ የምትነሳበትንም ቀን ለነሱ በፈሰሰው ደም አይቶ ሁላችንንም ይህን የምስራች ቀን ለማየት ያብቃል። እህትና ወንድሞቼ እንዲህ አይነቱን ነገር ግብ ላይ ለማድረስ ሁላችንም አንድ ነገር ማድረግ አለብን። ይሄውም በመካከላችን ያለው ቅሬታ ወደ ኋላ ትተን የሚያለያዩንን ነገሮች ለጊዜው ተወት አድርገን የምንፈልገው ግባችን አንድ ስለሆነ ይኸውም የሀገራችን የኢትዮጵያ እንደገና መወለድ፣ እንደገና እንድታብብ፣ እንደገና እንድትኮራ፣ እንደገና ሁሉንም ልጆቿን አቅፋ ታላቅ የአፍሪካ አገር እንድትሆን ሁላችንም አንድነታችንን ማጠንከር አለብን። ነገ ያደርሰናል። የፖለቲካ ልዩነት፣ የስልጣን ሽሜነት፣ የፈለጋችሁትን በሉ። ይሄ ሁሉ የሚደረገው አገር ሲኖር ነው። አባት እናት ቢሞት በአገር ይለቀሳል። አጎት አክስት ቢሞት በአገር ይለቀሳል። አገር የጠፋች ዕለት ወዴት ይደረሳል? ይሄ ሁላችንም ማንገራው ነው። እግዚአብሔር በዛሬው ቀን ላደረጋችሁልኝ ነገር ሁሉ ከልብ እያመሰገንኩ መጨረሻ ላይ አንዱን ቀን ይሄንን እናንተ ዛሬ ያሳያችሁኝ ፍቅር እንድመልስላችሁና የተሰማኝንም በእውነቱ ከፍተኛ ስሜት በስራ ለማረጋገጥ አንድ ቀን ኢትዮጵያ ተገናኝተን ይህንን ቀን እንድንደግመው ከልብ እመኛለሁ እና ከአሁኑ ጀምሮ ለተሰበሰባችሁ ወንድሞቼ ሁሉ ጥሪዬን ግብዣዬን አቅርቤያለሁ። ይህንን አዲስ አበባ ስንደርስ ሀገር አስታውሱ። እንዲህ ብለህ አልነበረም ወይ? መቼ ነው የምትጋብዘን? ከዚህ በላይ የምጨምርበት ነገር የለም። የምንወዳት የምናከብራት እናት ኢትዮጵያችን አንድነቷን፣ ክብሯን፣ ሕልውናዋን ጠብቃ ለዘላለም ትኖርልን። አሁን ጦራችን ዘመኗል። በጣም በቃ የምትተማመንበት ጦር ነው ያለ። የጎባጣ መሪ ሲሄድ አጎንብሶ ይሄ የምታዩት ልጅ ባሪያስ ይባላል። ምንድነው የሚለው? ሰሞኑን ታስሯል የሚባል አንድ ኮሜዲ ጥሩ ቀልደኛ ልጅ አለ እና እሱ እዚህ ላይ ስሙ ያለው ልጅ ማለት ነው። ስሙን ረስቸዋለሁ። ይሄ ፎቶ ላይ ያለው ልጅ ምን አለ? ጓደኛዬ ነው። ሐዋሳ ዩኒቨርሲቲ አብረን ተምረናል። ኪነ ጥበብ ላይ በደንብ ይሰራል። አዲስ አበባ ከመጣም በኋላም የኪነ ጥበብ ስራዎቹ ላይ እየጋበዘኝ ይገኛል። ጓደኛዬ ነው ወዘተረፈ ካለ በኋላ በማይመጣበት ሲመጣብኝ ባይኔ ሲመጣብኝ ግን ለህግ ቀርቧል እያለ ነው። እዚህ ላይ ብዙ ነገር ማለት ይቻላል። አንደኛ ነገር ያሳሰርኩት እኔ ነኝ፣ አቃጣሪው እኔ ነኝ እያለ ነው በመተቸቱ ምክንያት። ሁለተኛ ነገር ወታደር አይነካም እያለ ነው። ግለሰቡ ሜቢ ተቋሙን የመከላከያ ተቋም ብሎ መተቸት ወንጀል ሊሆን ይችላል፣ ግን ወታደር ግለሰብ ነው። ስለዚህ ወታደር አይነካም። ወታደርን የሚነካ 25 ዓመት ይታሰራል ይላል ማለት ነው። እና
ብዙ ነገር ቪዲዮውን ገብታችሁ እዩት። በኢትዮጵያ በወታደር አደራደርም በኢትዮጵያም አላለም በወታደር አደራደርም ይላል። የወታደርን ወይም የመከላከያን ግድፈት ግን ኮሜንት ማድረግ አይፈልግም። ምክንያቱም የሰው አድርባይ ነው እንጀራው ስለሆነ። ጥያቄ ግን እኔ አንደኛ ነገር አንተ ሐዋሳ ዩኒቨርሲቲ ዲግሪ ከተማርክ ኮማንዶ የሆንከው መቼ ነው የተማርከው? ስንተኛ ዙር ኮማንዶ ሰልጣኝ ነህ? ምክንያቱም አሁን ኮማንዶ ለመሰልጠን መጀመሪያ እግረኛ መሰረታዊ ውትድርና መሰልጠን አለብህ። ከመሰረታዊ ውትድርና ተመልምለህ ልታልፍ ትችላለህ ወደ ኮማንዶ፣ ወይም ደግሞ ዳይሬክትሊ ከኮማንዶ ወደ ኮማንዶ ስልጠናም ልገባ ትችላለህ፣ መስፈርቱን ካሟላህ ማለት ነው። ግን አንተ በቁመትም ሆነ በምን ኮማንዶ ልትመለመል አትችልም። ሊሆን የሚችለው እንግዲህ መሰረታዊ ውትድርና ከሰለጠን ከገባህ በኋላ ከዛ ባለህ የተኩስና የስፖርት ፐርፎርማንስ ወደ ኮማንዶ ልትመለመል ትችላለህ እንጂ አሁን ባለህ ተክለ ቁመና ባለህ ማንነት ላይ ኮማንዶ መሆን አትችልም። እርግጥ ነው የሾቀ ተቋም ስለሆነ አስገሰሱ ስለሚገባበት ሊሆን ይችላል። ኖርማሊ ግን ጥያቄ ወታደር የሆንከው ከወታደሮቹ በላይ ለወታደር ሞታለሁ ያልከው ውትድርና ሳይንስን ውትድርና ስልጠናን የሰለጠንክ ስንተኛ ዙር ነው የሰለጠንከው? መሰረታዊ ውትድርና ስንተኛ ዙር ነው የሰለጠንከው? ኮማንዶ የሆንከው አየር ወለድ የሆንከው መቼ ነው? የት ነው የሰለጠንከው? ማለት አድርባይ መሆን ኖርማል እንጀራ ሊሆን ይችላል። ያው ስራ ፍለጋው መከራ ነው። ተወዳድሮ የተሻለ ሰው መሆን ከባድ ነው። ምንጊዜም በማሽቃበጥ በመዋሸት በሞግዚት በአቃጣሪነት በገዳይነት ነው ስራ የሚገኘው። አንተ ከዛ አንፃር እንጀራህን እየሰራህ ሊሆን ይችላል። ግን አንዳንዱን ነገር ይሉኝታ የሚባል ነገር የለም እንዴ? የለም እንዴ? አንተ በየቢሮ እየዞርክ ቲክቶክ የምትሰራበት የመከላከያ ከፍተኛ አመራሮች ቢሮ እኮ ለባለ ጉዳዮቹ ለወታደር እኮ ዝግ ነው። እስኪ ለወታደር የምታስብ ከሆነ የወታደር መብት እንዲረጋገጥለት፣ ወታደር ከጭቆና እንዲወጣ፣ ወታደር በነፃ መቀጥቀጡ እንዲቆም፣ ወታደር እንደ ሰው እንዲሆን፣ መንግስት ወታደርን እንደ ሰው እንዳንድ የቀበሌ ሊቀመንበር እንኳን እንዲቆጥረው አድርግ እስኪ። አንተ ለወታደር የምታስብ ከሆነ ሬንጀር የለበሰ ምልስ የሆነ ወታደር እርምጃ ይወሰድበት፣ ሚኒሻ ያስወልቀው፣ የቀበሌ ሊቀመንበር ልብሱን አስወልቆ እርምጃ ይወሰድበት ወታደሩን ሲባል ተሰውቶ ቆስሎ የወጣ ወታደር ነው እኮ ለምንድነው ክብሩ የሚገፈፈው ብለህ ተናገርለት። አሽቃባጭ! አሁን እንዳንተ አይነት ሰው ፕሮሞት በሚያደርገው ተቋም ውስጥ መቆየት በራሱ ባርነት አይደለም? አንድ ሻለቃ አንድ ኮሎኔል መብቱን ይጠይቃል መሰለህ? ታውቃለህ እኮ የነከበደ ቢሮ የነከለ ቢሮ የነ ብርሃኑ ጁላ ቢሮ ለአንተ ክፍት ስለሆነ አንተ ፎቶ ቲክቶክ ስለሰራህበት ለሰራዊቱ የመብት ጥያቄ የሚከፈት መሰለህ? አሁን አንተ ነህ ለወታደር አዘንከው? በየትኛው ውትድርና ስልጠና በየትኛው ክፍል ተመልምለህ ነው ራሻ ሄደህ ስልጠና የሰለጠንከው? በሴኮንድ ውስጥ 17 ሰው መግደል የሚያስችል ስልጠና ሰልጥኛለሁ የምትለው ምን አይነት ሰው ልገል ነው? ቀዳዳ! ይኸውልህ ወታደር እና ውትድርና በስልጠና በረጅም ጊዜ መታመን፣ ይሄም ደግሞ ሀገርና ተቋም ሲኖር ለህዝብ የሚያስብ ተቋም ሲኖር ሀገር ደንበርና ለህዝብ ደህንነት የሚጨነቅ ተቋም ሲኖር በልቦና ውስጥ የሚፈጠር ተፈጥሮ ከስልጣና የምታገኘው ከደምህ ጋር የሚዋሃድ ስብና ነው እንጂ ምንም ሳታውቅ አንተ የጥይትም ባሩድ ሳታውቅ ሳምንት ምሽግ ውስጥ ጦም መዋል ጦም ማደር ምን እንደሚመስል ሳታውቅ 40-50 ኪሎ ሜትር በእግር መሄድ እንዴት እንደሆነ ሳታውቅ ጫማ ተበዳድሶ በእግር መሄድን ሳታየው ከባህር ላይ ቁመህ የሰራው ምሽግ ውሃ ሞልቶበት እስከ ወገብ ውሃ ቋጥሮት ሳምንት መቆምን ሳታየው ለምን ከውሃው ከወጣህ ትመታለህ? ምሽግ ነው፣ የጥላ ቀጠና ነው። ጫማቸው ሳይቀየር እግራቸው ቆዳ ጫማቸው እዛው ላይ በስብሶ ያንን ቻለኝ ሳታይ ወታደር ነኝ ለምን አጫወተህ? መቼም በውሸት የሚበላባት ሀገር በማስመሰል የሚበላባት ሀገር ስለሆነ ላስመስልና ልብላ በል እንጂ አንተ ነህ እንዴ ለወታደር የምታዝነው? ውትድርና እንዴት ታውቀዋለህ አንተ? የት ነው የሰለጠንከው? ሙያህ ምንድን ነው?
በመከላከያ ውስጥ ምንድነው የምሰራው? ራሻ የሄድከው ምን አይነት ተኩስ ልታሰለጥን ነው አንተ? ከራሻ የወታደራዊ ስልጠና ከራሻ የተኩስ ስልጠና ራሻ ሄደህ በሰኮንድ 17 ሰው መግደል ከሰለጠንክ በኋላ የትኛውን አሃድ ነው የምትቀላቀለው? የትኛውን ስፔሻል ፎርስ ነው የምትቀላቀለው? ደቅላቂ ሌባ ምን አለ ደግሞ ጓደኛ ነው እንዴ? የጥበብ ሰው ነው። እውነትን ከመኖርን የጠላ እውነትን ተናግሮ እንደሚሞት እያወቀ እንደሚታሰር አይደለም፣ እንደሚሞት እያወቀ እውነትን የተናገረ የጥበብ ሰው ነው። ለስልጣን ለውሸት ለጥቅም ሳይሆን ለጥበብና ለተፈጥሮ ጥሪ የታዘዘ የተገዛ ሰው ነው። ጓደኛው አይደለም። አሽቃብጥ አንተ ግን ቀን ይጥልሃል። የኢትዮጵያ ሕዝብ ልብ በሉ፣ እንደዚህ አይነት ሰዎች ናቸው ተቋሙን ከህዝብ የለዩት። እነ ምንቴ የሚባሉ ኮማንዶች አሉ፣ በኮማንዶ የሚታጀቡ ሞልቷል ቲክቶከር። ወታደር ግን ዛሬም ባሪያ ተገዥ ተሰቃይታ ነው። አዎ ይሰደባል። ጦር ኃይሎች ዳቸው ይዋል አይተናል። ጦር ኃይሎች ብቻ አይደለም የጀግኖች አምባ ሄደን አይተናል። ጦር ኃይሎች እኮ የኔ መስሪያ ቤት ነው። ጦር ኃይሎች ያለ ቁስለኛ በሙሉ አንድም ቁስለኛ ከኤርትራ ወይም ደንበር ሲያስከብር ከሱዳን ጋር ሲጋጠም ወይም ከሶማሌ ጋር ሲጋጠም ወይም ከሆነ ደንበር ሲያስጠብቅ የቆሰለ የለም። ህዝቡን ሊቀጠቅጥ ህዝቡን ሊገል ሲገባ ነው ግንባር ነው እየተባለ እየቆሰለ እየተሰበረ ሄዶ የገባው ነው ማለት። እግሩን እጁን ያጣው አይኑን ያጣው ደንበር ሲያስከብር አይደለም፣ ወገኑን ሲቀጠቅጥ ነው። አስመሳይ እና ምን አለ አንተ ያ አጋጣሚ ግቢ ያጋጥማችሁ አንድ ግቢ ተመራችኋል። ኢትስ ኦኬ ሰው መስለው ጓደኛዬ ብሎ ግብዣው ጋብዟል። የጥበብ ማዕዱም ሆነ ከእንጀራው ማዕድ ጋብዟል። አንተ ግን በማይመጣበት ወታደር መናገር 25 ዓመት ያስቀጣል። እና ከብት ከሆነስ ስልጣን ጠባቂ ነው እንጂ አገር ማይጠብቅ ከሆነስ ጸረ ህዝብ ከሆነስ መንግስት ሆይ ስነ ስርዓት አድርገህ ህዝብ አንጨፈጭፍም ማለት ካልቻሉስ መሰደብ ያንሳቸዋል። እንደ ግጥም አድርገን ነው የምንሰድባቸው እንጂ ደንቆሮ ገረር ናቸው። በቃኝ አይልም። ህዝብ ጨፍጭፈህ ስልጣን ላንተ እንዴት እናደርጋለን? ከህዝብ ጋር ተግባባ፣ ካልሆነኛ እናምጻለን። ህዝብ መጨፍጨፍ ሰልችቶናል። እናትና አባቶቻችን፣ እህቶቻችን፣ ወንድሞቻችን መግደል ሰልችቶናል አይልም። እንግዳ የህዝብ ወታደር ከሆነ አስመሳይ ወታደርም አይደለህ ምንም ያልሆንክ በሬንጀርና በቀይ ቦኔት የምትታጀብ ስልጣን እስከ ውጭ ሀገር እስከ ራሻ እስከዛ ይሄርክ ዶላር የምትሰበስብ ተቀላሽ ሌባ የለማይ ልጅ ነህ እንጂ ድሃ አደግ ነህ። ይሄኔ ወይ በረንዳ የኮንዶም ትራፊ የሚባሉት ስብና የጎደላቸው የትም ወርቅ የተገኘ ትሆናለህ። ይህንን ቪዲዮ ለመስራት ከራሴ ጋር ብዙ ተሟግቻለሁ፣ ብዙ አስቤያለሁ እና ኔጌቲቭ ኢንቴንሽን እንዳይኖረው ቅንነት በሌለው መንገድ እንዳይተረጎም ስል በጣም በተቻለኝ አቅም 3-4 ጊዜ ቃላቶችን ለማለዘብ ጽፌያለሁ። ክቡርነቶ ጥያቄን የምጠይቀው የኢትዮጵያ ሕዝብ ምንድነው የበደሉት? ለምንድነው በዚህ መጠን የጠሉን? ለምንድነው በዚህ መጠን የናቁ? ሁላችንም መጀመሪያ ደግፈነው ነበር። ብዙዎቻችን መካከል ላይ ተቸግረው ነው ብለን ስንሟገት ነበር። በጣም ጥቂቶች አሁንም ይሄ ሰውዬ ተስፋ አለው እያልን ስንከራከር ነበር። የኢትዮጵያ ሕዝብ ምን ቢያደርግ ነው ይህን ሁሉ በደል እየሰሩበት ያለው? ይህን ጥያቄ የምጠይቀው ፍጹም በአክብሮት ነው፣ በሙሉ አክብሮት። የኢትዮጵያ እናቶች ይራቡ ዘንድ የፈረዱባቸው ስለምንድን ነው? ኑሮ ውድነትን በዚህ መጠን የጨመሩት ለምንድን ነው? አይኖ ዋጋ ከፍለን አገር ትደግሉን ይሆናል።
ግን እኮ የቀበሌ ሊቀመንበሮቹና ሹማምንቶቹ በቀን 10 ጊዜ ስጋ ቤት ነው የሚታዩት። ክቡርነቱ ዋጋ እየከፈለ ያለው ልጆቹ እየሞቱበት ያለው እኮ ማህበረሰቡ ነው። የሚበላው አጥቶ ተስፋ የቆረጠው እኮ ህዝቡ ነው። እንዴት አይነት በደል ብንበድሎት ነው እንደዚህ የጠሉ? በምን ምክንያት ነው በፊቶት ሞገስን ያጣ ነው? የኢትዮጵያ ህዝብ ያን ሁሉ ፍቅር ሰጥቶት ሰኔ 9 ቀን ለእርሶ የተወረወረ ቦምብ ለቅሞ ሞቶሎት ምንድን አድርጎ ነው እንደዚህ አይነት ኑሮ እንዲኖርበት የፈረዱበት? ክቡርነቱ ምን አይነት የህግ አስፈጻሚ ነው ያሉት? ምንም የማያውቁ ሰዎችን መንገድ ላይ የሚደበድቡ ያለ ፍርድ ቤት ማዘዣ የሚያስሩ ምን አይነት የቀበሌና እንትን የሾሙብን? ጉቦ ሲቀበሉ አይናቸውን የማያጥቡ ቢሮ ቁጭ ብለው ስለ ጉቦ የሚደራደሩ ሙሉ ሰራተኞቹ እንዴት ሌባ ይሆናሉ? ስለመታወቂያው የነገሩንን ረሱት? ክቡርነቱ ንግድ ባንክ፣ መብራት ኃይል፣ ቴሌ ኮንስታንትሊ ዋጋ የሚጨምረው ህዝቡ ላይ ይህን ሁሉ ጫና የሚያሳድረው በምን ምክንያት ነው? እኔ በአጋጣሚ ካነበብኩት የንጉሱን ስርዓት እወዳለሁ። የደርግን ስርዓት ብናደድበትም የኢትዮጵያ ፍቅሩ ይገርመኛል። ወያኔ ለእኔ ቅጥረኛ መንግስት ነው። ስለዚህ ኢትዮጵያ ውስጥ ቢያንስ በንባብ ደረጃ 3 መንግስት አውቃለሁ ከእርሶ ጋር ማለት ነው። የእርሶ መንግስት ግን ከደርግም ከኢህአዴግም ከንጉሱም ይለያል። እንዴት አይነት ጭካኔ ነው! ዘርን ከዘር የሚያበጣብጡ ባለስልጣኖች፣ አቋም የሌለው ፓርቲ፣ የኑሮ ውድነት፣ ጦርነት፣ ሰላም ያጣ አይምሮ ምን ብናደርጎት ነው ይህን ሁሉ የፈረዱብን? ግን የእውነት የሰላም እንቅልፍ ይተኛሉ? ክቡርነቱ በእግዚአብሔር ርኅራሄ እለምኖታለሁ። ያጠፋነው ነገር ካለ በዚህ ህዝብ ስም እኔ ይቅርታ ጠይቃለሁ። እባክዎትን ለእናቶቻችን ይራሩላቸው፣ ለአባቶቻችን ይራሩላቸው። የ600 እና የ700 ብር ጡረታ እየተከፈላቸው 3000 ብር የመብራት ክፈሉ ሲባሉ ያሳፍራል። አንድ ኪሎ ቲማቲም የዛሬ 5 ዓመት 3 ብር ነበር፣ ዛሬ 80 ብር ነው። መንገድ እየሰራን ነው ሊሆን ይችላል፣ ግን ብዙዎች እየሞቱ ነው። ክቡርነቱ እባክዎትን ስለ እግዚአብሔር ሲሉ ለዚህ ህዝብ ይራሩለት። እኔ ራሴን አዋርጄ በእግሮት ፊት ወድቄ እለምኖታለሁ። እኔ በትዕቢት አላምንም። ከባለስልጣን ጋር በመጣላት አላምንም። በባለስልጣን ፊት ሞገስ ቢኖር መልካም ይሆንልሃል ተብሎ ተጽፏልና በእርሶ ዘንድ የኢትዮጵያ ህዝብ ሞገስ እንዲኖረው ንቀቱን እግዚአብሔር እንዲያነሳልዎት እጸልያለሁ፣ እለማመጠታለሁ፣ እለምኖታለሁ። እግዚአብሔር የልቦናዎቹን አይኖች ይክፈት። እግዚአብሔር ከጨካኝነትና ከፍርድ ያስመልጠው። የኔ ምኞት እርሶ ተሳክቶለት የኢትዮጵያ ህዝብ እንዲያልፍለት ነው። ግን አሁን ባሉት ማይንድ ሴት፣ አሁን ባሉት ሜንታሊቲ እቺ ሀገር የማትወጣበት መቀመቅ ውስጥ እየገባች ነው። እባክዎትን ባለስልጣኖቹን የያዙልን፣ ንግድ ምናምን ይቁምና የሀገርን ኢኮኖሚ ያረጋጉ። የሚሰሩት ነገሮች የበቀል እንጂ የስሌት አይመስሉም።